በቀን አንድ የሻይ ማንኪያ ብቻ በመውሰድ እድሜያችን እየጨመረ ሲሄድ አጥንቶቻችንን ለማጠናከር የአጥንት ጥግግትን ለማሻሻል እናም የአጥንት መፈራረስን ወይም ደግሞ የፍራክቸር አደጋን መቀነስ እንችላለን። አብዛኛው ሰው ትኩረትን የሚያደርገው ካልሲየም ላይ ብቻ ነው። ነገር ግን አጥንትን ጠንካራ የሚያደርጉ ማዕድናት፣ ጤናማ ቅባቶች እናም የእጽዋት ውህዶች በብዛት የያዙ ተፈጥሯዊ ምግቦችን ብዙዎቻችን እንዘነጋለን። ዛሬ አጥንቶቻችንን በተፈጥሯዊ መንገድ የሚያጠናክሩ 9 በሳይንስ የተደገፉ እናም በአንድ የሻይ ማንኪያ ልክ የሚወሰዱ አስደናቂ የሆኑ ምግቦችን እንመለከታለን። እስከ መጨረሻው ድረስ ተከታተሉኝ፣ ምክንያቱም የመጨረሻው እጅግ አነስተኛ ትኩረት የተሰጠው ግን ድንቅ የአጥንት ገንቢ የሆነ ምግብ ነው። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ በማድረግ ጀምሩ፣ ይጠቅምኛልና። ሰብስክራይብ ካደረጋችሁ በቀጥታ ወደ ትምህርቱ እንለፍ። የአጥንት መዳከም አብዛኛው ሰው ከሚያስበው በላይ ቀድሞ ነው የሚጀምረው። ከ30 ዓመት ዕድሜ በኋላ ሰውነታችን ቀስ በቀስ የአጥንት መጠኑን ማጣት ይጀምራል። በተለይም ሴቶች ከማረጥ በኋላ እናም ዕድሜያቸው የገፉ አዋቂዎች ለአጥንት መሳሳት ወይም ለኦስቲዮፖሮሲስ እናም ለስብራት የመጋለጥ እድላቸውም ከፍተኛ ነው። ካልሲየም አስፈላጊ ቢሆንም ጤናማ አጥንቶች በቫይታሚን ዲ፣ በቫይታሚን ኬ፣ በማግኒዥየም፣ ፎስፈረስ፣ ዚንክ፣ ማንጋኔስ፣ ኮፐር፣ ፕሮቲን እና ጤናማ ቅባቶች ላይም ይተማመናሉ። በርካታ በፖታሲየም እናም በንጥረ ነገሮች የበለጸጉ ሲድስ ወይም ዘሮች፣ ቅመማ ቅመሞች እናም ዘይቶች በየቀኑ በሻይ ማንኪያ መጠን ወደ ምግባችሁ በቀላሉ ሊጨመሩ ይችላሉ። እነዚህ ተአምራዊ የሆኑ ፈውስ ባይሆንም ዕድሜ ልክ የሚዘልቅ የአጥንት ጤንነትን የሚደግፍ የተመጣጠነ ምግብ አካል ናቸው። ድንቅ የሆኑትን 9 አስገራሚ ለአጥንት ጠቀሜታ ያላቸው አንድ ማንኪያ ያክል የሚወሰዱ ዘሮችን ወይም ደግሞ ምግቦችን እንመልከት። አንደኛው ሰሊጥ ነው። አንድ የሻይ ማንኪያ ሰሊጥ ብቻ ካልሲየም፣ ማግኒዥየም፣ ፎስፈረስ፣ ዚንክ እናም ኮፐርን ይሰጣል። ኮፐር ለአጥንት ጥንካሬ የሚሰጠውን ኮላጅን የፕሮቲን መዋቅርን ለመጠበቅ ይረዳል። በተጨማሪም ሰሊጥ ኢንፍላሜሽንን ለመቀነስ የሚረዱ ሊግናንስ እናም አንቲኦክሲዳንቶችንም ይዟል። ለመጠቀምም የተሻለው መንገድ በእርጎ፣ በኦትሜል፣ በአትክልቶች ወይም ደግሞ በሰላጣዎች ላይ ጨምሩት። በጣም የሚመከረው ከ40 ዓመት በላይ ለሆኑ አዋቂዎች፣ ከማረጥ በኋላ ላሉ ሴቶች፣ የላም ወተትናም የወተት ተዋጽኦችን ለማይወስዱ ሰዎች ተመራጭ ነው። ሁለተኛ ቺያ ሲድ ነው። ጥቃቅን ቺያ ሲድ የንጥረ ነገር ማዕከላቶች ናቸው። ካልሲየም፣ ማግኒዥየም፣ ፎስፈረስ፣ የእጽዋት ፕሮቲንና ኦሜጋ 3 ፋቲ አሲድን ያቀርባሉ። ኦሜጋ 3 ቅባቶች ለአጥንት መበላሸት አስተዋጽኦ የሚያደርገውን ኢንፍላሜሽንን ለመቀነስ ይረዳሉ። ለመጠቀምም የተሻለው መንገድ በስሙዚ፣ በእርጎ፣ በኦትሜል ውስጥ ጨምራችሁ መጠቀም። ቺያ ሲድ ታዲያ ፈሳሽን ስለሚመጥ በቂ ውሃን መጠጣታችሁን እንዳትዘነጉ። እንዲሁም ደግሞ ቺያ ሲድን ስትጠቀሙ በቅድሚያ ለ40 ደቂቃ ያክል በውሃ ውስጥ መቆየት ይኖርበታል። ሶስተኛ የተፈጨ ተልባ ነው። የተፈጨ ተልባ ማግኒዥየም፣ ፎስፈረስ እናም አልፋ ሊኖሌኒክ አሲድ ኤኤልኤ የተባለ የእጽዋት ኦሜጋ 3 ቅባትን ይዟል። በተጨማሪም በተለይ ከማረጥ በኋላ ባሉ ሴቶች ላይ የአጥንት ጤንነትን ለመደገፍ የሚረዱ ሊግናንስ የተባሉ ተፈጥሯዊ የእጽዋት ውህዶችንም ይሰጣል። ለመጠቀምም የተሻለው መንገድ አዲስ የተፈጨ ተልባን መጠቀም። ለመጠቀምም በኦትሜል፣ በእርጎ ወይም በስሙዚ ውስጥ መጨመር ትችላላችሁ። አራተኛው ጥቁር አዝሙድ ነው። ጥቁር አዝሙድ አንቲኦክሲዳንቶችን፣
ጤናማ ቅባቶችንናም እንደ ታይሞኪኖን ያሉ የእጽዋት ውህዶችንም ይዟል። አንዳንድ የመጀመሪያ ደረጃ ጥናቶች የኦክሲዲቲቭ ስትረስንናም ኢንፍላሜሽንን ለመቀነስ በመርዳት የአጥንት ጤንነትን ሊደግፍ እንደሚችልም ይጠቁማሉ። ሆኖም ግን ተጨማሪ የሰው ልጅ ምርምር ያስፈልጋል። ለመጠቀምም የተሻለው መንገድ አንድ ሻይ ማንኪያ ዘርን ወይም ደግሞ ዘይቱን የምትጠቀሙ ከሆነ በተሰጠው መመሪያ መሰረት መጠቀም። ታዲያ ደምን የሚያቀጥኑ መድኃኒቶችን የምትወስዱ ሰዎች በመጀመሪያ ከጤና ባለሙያዎቻችሁ ጋር መማከር ይኖርባችኋል። አምስተኛ የዱባ ፍሬ ነው። የዱባ ፍሬ በማግኒዥየም የበለጸጉ ናቸው። ማግኒዥየም ቫይታሚን ዲን ለማነቃቃት ይረዳል። እናም ጤናማ የአጥንት ህብረ ህዋስንም በመገንባት ረገድ ትልቅ ሚናን ይጫወታል። ብዙ አዋቂዎች በቂ ማግኒዥየምን አያገኙም። ለመጠቀምም የተሻለው መንገድ ጥሬውን ወይም ደግሞ በለስላሳው የተጠበሰውን መብላት። ስድስተኛ ኤክስትራ ቨርጂን ኦሊቭ ኦይል ነው። አንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ጤናማ ሞኖ አንሳቹሬትድ ቅባቶችንናም ፖሊፊኖሎችን ይሰጣል። ምርምሮችም እንደሚያሳዩት ኤክስትራ ቨርጂን ኦሊቭ ኦይል የሜዲትራኒያን አመጋገብ አካል ሆኖ አጥንትን የሚገነቡ ህዋሳትን ለመደገፍና ኢንፍላሜሽንንም ለመቀነስ ይረዳል። ለመጠቀምም የተሻለው መንገድ በአትክልቶች ወይም በሰላጣዎች ላይ መጠቀም። ታዲያ ከመጠን በላይ ማሞቅን አስወግዱ። ሰባተኛ ሞሪንጋ ወይም ደግሞ የሽፈራው ቅጠል ዱቄት ነው። የሞሪንጋ ቅጠሎች በተፈጥሮ በካልሲየም፣ በፖታሲየም፣ በማግኒዥየም፣ በቫይታሚን ሲ እና አንቲኦክሲዳንቶችንም ይይዛሉ። የወተት ወይም ደግሞ የሌሎች በካልሲየም የበለጸጉ ምግቦች ምትክ ባይሆንም ጠቃሚ ንጥረ ነገሮችን ሊያበረክትም ይችላል። ለመጠቀምም የተሻለው መንገድ አንድ የሻይ ማንኪያን በስሙዚ ወይም ደግሞ በሻይ ውስጥ መቀላቀል። ስምንተኛ ሄምፕ ሲድ ነው። ሄምፕ ሲድ ከፍተኛ ጥራት ያለው ፕሮቲን፣ ማግኒዥየም፣ ፎስፈረስ፣ ዚንክ እናም ጤናማ ቅባቶችን ያቀርባሉ። ፕሮቲን በጣም አስፈላጊ ነው፣ ምክንያቱም የአጥንት መዋቅር ግማሽ ያክሉ ከፕሮቲን የተሰራ ነው። ለመጠቀምም የተሻለው መንገድ በእህል ቁርስ፣ በሰላጣ ወይም ደግሞ በእርጎ ላይ መበተን። ዘጠነኛ የደረቀ ፓርስሌ ነው። አንድ የሻይ ማንኪያ የደረቀ ፓርስሌ ቫይታሚን ኬን ይሰጣል። ቫይታሚን ኬ በአጥንት ማዕድን ሂደት ውስጥ የተሳተፉ ፕሮቲኖችን ለማነቃቃት ይረዳል። ዋርፋሪን የተባለውን ደምን የሚያቀጥን መድኃኒትን የምትወስዱ ሰዎች ታዲያ ወጥ የሆነ የቫይታሚን ኬ አወሳሰድን መጠበቅ አለባችሁ። እናም ትልልቅ የአመጋገብ ለውጦችን ከማድረጋችሁ በፊት ከጤና ባለሙያዎቻችሁ ጋር መነጋገር ይኖርባችኋል። ታዲያ ለመጠቀም ደግሞ የተሻለው መንገድ ፓርስሌን የደረቀውን በእንቁላል፣ በአትክልቶች ወይም ደግሞ በሶሶች ውስጥ መጨመር ትችላላችሁ። ታዲያ ለጠንካራ አጥንት በተጨማሪም በጣም ጤናማ የሆኑ ምግቦች እንኳን ከጤናማ ልማዶች ጋር ሲጣመሩ በተሻለ ሁኔታ ይሰራሉ። ለበለጠ ጠንካራ አጥንት ከተስማሚ የፀሐይ ብርሃን፣ ከበለጸጉ ምግቦች ወይም ደግሞ ከተመከሩ ተጨማሪዎች በቂ ቫይታሚን ዲን ማግኘት ያስፈልጋል። ከወተት ተዋጽኦች፣ ከበለጸጉ የእጽዋት ወተቶች፣ ከአረንጓዴ ቅጠላቅጠሎች፣ ከቶፉ ወይም ከታሸጉ የአሳ አጥንቶች በቂ ካልሲየምን ተመገቡ። በእያንዳንዱ ምግባችሁ ውስጥ ፕሮቲንን አካቱ። መደበኛ የሆነ የአካል ብቃት እንቅስቃሴ እናም የክብደት ልምምዶችንም አድርጉ። ሲጃራ ማጨስን አስወግዱ። ከመጠን በላይ አልኮል መጠጣትን ገድቡ። ከፍተኛ ሶዲየም ያላቸውንና እጅግ የተቀነባበሩ ምግቦችን ቀንሱ። ታዲያ ከእነዚህ ምግቦች ደግሞ ምን አይነት ሰዎች ጥንቃቄ ማድረግ አለባቸው? እነዚህ ምግቦች እንግዲህ በአጠቃላይ እጅግ ጤናማ ቢሆኑም ለሁሉም ሰው ግን ተስማሚ ላይሆኑ ይችላሉ። ስለዚህ የዘር አለርጂ ካለባችሁ፣ ደምን የሚያቀጥኑ መድኃኒቶችንም የምትወስዱ ከሆነ በተለይ ከሰሊጥ፣ ፓርስሌ ወይም ጥቁር አዝሙድ ጋር ጥንቃቄ አድርጉ። የማዕድን ገደቦችን የሚጠይቅ የኩላሊት ችግር ካለባችሁ፣ ነፍሰ ጡር ወይም ደግሞ የምታጠቡ ከሆናችሁ እናም የእጽዋት
ተጨማሪዎችን ለማሰብ ከፈለጋችሁ፣ ኦስቲዮፖሮሲስ ካለባችሁ ወይም ለአጥንት ጤንነት መድኃኒቶችን የምትወስዱ ከሆነ ሁልጊዜ ከጤና ባለሙያዎቻችሁ ጋር ተነጋገሩ። ታዲያ አንድ ነጠላ የሻይ ማንኪያ በአንድ ጀንበር ብቻ አጥንታችሁን በተአምር ሊያጠናክረው ወይም ሊለውጠው አይችልም። ነገር ግን እንደ ሰሊጥ፣ ቺያ ሲድ፣ ተልባ፣ የዱባ ፍሬ፣ የወይራ ዘይት፣ ሄምፕ ሲድ እና ፓርስሌ ያሉ በንጥረ ነገሮች የበለጸጉ ምግቦችን በተመጣጠነ ምግብ ውስጥ አዘውትራችሁ ማካተት ከበቂ ካልሲየም፣ ቫይታሚን ዲ፣ ፕሮቲን እና ከመደበኛ እንቅስቃሴ ጋር ሲጣመር ከጊዜ በኋላ ጤናማ አጥንትን ለመደገፍ ይረዳችኋል። በአጠቃላይ ጠንካራ አጥንቶች የሚገነቡት በየቀኑ በሚደረጉ እናም አዘውትራችሁ በምትቀጥሉት ምርጫዎች ነው። በምግባችሁ ላይ አንድ የሻይ ማንኪያ ብቻ በንጥረ ነገሮች የበለጸገ ምግብን መጨመር ቀላል ሊመስል ይችላል። ነገር ግን ከጤናማ አኗኗር ጋር ሲጣመር ለሚመጡት ዓመታት ለተሻለ የአጥንት ጤንነት አስተዋጽኦን ያደርጋል ማለት ነው። ታዲያ ውድ ተመልካቾቼ ከነዚህ አጥንትን ከሚደግፉ ምግቦች መካከል በየቀኑ የምትጠቀሙት የትኛውን ነው? መልሳችሁን እስቲ በኮመንት ላይ አስፍሩልኝ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ለተጨማሪ በሳይንስ የተደገፉ የጤና ምክሮች ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉ። ይህንን ቪዲዮ ላይክ አድርጉ። ላይክ ስታደርጉ ለእኔ ይጠቅመኛልና ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።